ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማ ታክልቲ ነኝ። የአዲስ አበባ ከተማ ገቢዎች ቢሮ ከ2006 ዓ.ም ጀምሮ በልኳንዳ ቤቶች ላይ የሚጥለው ዓመታዊ ግብር አሳሳቢ ደረጃ ላይ ደርሷል ሲል የአዲስ አበባ ልኳንዳ ነጋዴዎች ማህበር ቅሬታውን አሰምቷል። የአዲስ አበባ ልኳንዳ ነጋዴዎች ማህበር ዋና ስራ አስኪያጅ አቶ አየለ ሳሌ ለሪፖርተር እንደገለጹት ከዚህ ቀደም ያለውን ችግር በተመለከተ መፍትሄ ለማግኘት ማህበሩ ለጠቅላይ ሚኒስትር ጽህፈት ቤት በደብዳቤ ጥያቄ ቢያቀርብም መልስ አላገኘም። በልኳንዳ ቤቶች ላይ በየዓመቱ የሚጣለው ግብር በጣም ከፍተኛ ነው ያሉት ዋና ስራ አስኪያጁ በተለይም የቁም እንስሳት ግዢ በመናከናውንበት ጊዜ የምናቀርበው ደረሰኝ ተቀባይነት ባለማግኘቱ በዘርፉ የተሰማሩ በርካታ ነጋዴዎች ችግር ውስጥ ወድቀዋል ብለዋል። ምናልባት ጥቂት የሚሆኑ በዘርፉ የተሰማሩ ነጋዴዎች ሌላ ተጨማሪ ስራ ስለሚኖራቸው የተሻለ ትርፍ ሊያገኙ እንደሚችሉ፣ ነገር ግን በአሁኑ ወቅት በርካታ ልኳንዳ ቤቶች በአመት ከ10 እስከ 15 ሚሊዮን ብር ግብር እንዲከፍሉ እንደሚጠየቁ ተናግረዋል። በተለይም ቢሮ ልኳንዳ ቤቶችን ያማከለ ግብር መጣል ሲኖርበት በየአመቱ በዘፈቀደ ይህን ያህል ክፈሉ ማለቱ አግባብ አይደለም ያሉት አቶ አየለ ጉዳዩን መንግስት እንዲያይላቸው በ2016 ዓ.ም ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ደብዳቤ ማስገባታቸውን አስረድተዋል። ማህበሩ ያስገባውን ደብዳቤ የከንቲባ ጽህፈት ቤቱ ተመልክቶ መፍትሄ እንዲሰጥ ለአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ቢልክም ቢሮው ግን እስካሁን ምንም አይነት ምላሽ አልሰጠም ብለዋል። ሪፖርተር የተመለከተውና የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የካቢኔ ጉዳዮች ኃላፊ አቶ ጥላሁን ወርቁ ለገቢዎች ቢሮ የጻፉት ደብዳቤ እንደሚያሳየው በስጋ ሽያጭ ዘርፍ ላይ ለተሰማሩ ነጋዴዎች ጥያቄ ካለው ፋይዳ አንጻር ታይቶ መንግስት ከዘርፉ ማግኘት ያለበትን ገቢ ማግኘት እንዲችል በቢሮ በኩል ተገቢው እንዲፈጸም ይላል። የአዲስ አበባ ልኳንዳ ነጋዴዎች ማህበር አቅርቧል የተባለውን የቅሬታ ደብዳቤ በተመለከተ እስካሁን የደረሰ ነገር የለም ያሉት የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሙኒኬሽን ዳይሬክተር አቶ ሰውነት አየለ ናቸው። ቢሮው እስካሁን በየትኛውም ተቋምም ሆነ ግለሰብ ላይ ያልተገባ ወይንም የተጋነነ የግብር አሰባሰብ ስርዓት አለመዘርጋቱን የገለጹት ዳይሬክተሩ በተለይም በከተማዋ መሰብሰብ ያለበት ግብር በጣም አነስተኛ ሆኖ እንዳገኙት ለሪፖርተር ተናግረዋል። በከተማዋ በርካታ ልኳንዳ ቤቶች ለተጨማሪ እሴት ታክስ ወይንም ቫት አለመመዝገባቸው፣ ነገር ግን ቢሮ ባደረገው ክትትል በ2017 በጀት ዓመት 9 ወራት ውስጥ ብቻ 1234 ያህሉ በቫት ስርዓት ውስጥ እንዲገቡ መደረጉን ገልጸዋል። ወደ ቫት ስርዓት ለመግባት የቀን ሽያጭ 7000 ብር እንደሆነና በአሁኑ ወቅት የልኳንዳ ቤቶቹ ስጋ የሚሸጡት በኪሎ 2500 ብር ስለሆነ በዚህ መሰረት አንድ ልኳንዳ ቤት ለ3 ሰዎች ቢሸጥ ከ7000 ብር በላይ እንደሚያገኝ ተናግረዋል። በትግራይ የተካሄደ መፈንቅለ መንግስት የለም ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። የፕሪቶሪያውን ስምምነት ተከትሎ የተቋቋመው የትግራይ ጊዜያዊ አስተዳደር የተሰጠውን የ2 ዓመታት ጊዜ አጠናቆ እንደነበር ያነሱት አዲሱ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለ2 ሳምንታት ገደማ ክልሉ ካለ ፕሬዝዳንት የቆየበት ሁኔታ እንደነበረና በዚህም ክፍተት መፈጠሩን ተናግረዋል። የጊዜያዊ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ ላይ መፈንቅለ መንግስት ተፈጽሟል የሚሉ ተደጋጋሚ ውንጀላዎች መነሳታቸውን በመጠቆም ጥያቄ ያቀረበላቸው ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ የስልጣን ጊዜ ሲጠናቀቅ መራዘም የሚችለው ስልጣን በሰጠው አካል አማካኝነት እንደሆነ ገልጸው በዚህ ረገድ የጊዜያዊ አስተዳደሩ የስልጣን ጊዜ እስከሚራዘም ድረስ ለ2 ሳምንታት ያህል ክፍተት መፈጠሩን ጠቁመዋል። ሓደ ኢንኳይሪ ቦዲ ተዝኦ እና አውዲያትሪው ታይ ፕሮብሌምስ ነሩ ታይ ልዋዲ ነሩ ነበረን ዝብል ኣነ ሕዚ ዕልዋ ዝበሃል ሓሳቡን የብለን ግን እስቲ ንሳልሳይ ኣካል ናሆም ናቦ አጻሪት አይነሩ ህዝቡን ግልጽ ዘገብ ምናልባት ማዕረካዶ አስተዋጽኦ ገር ይኸውን ጀነራል ማዕረግ አናኮ ባለፉት 2 ዓመታት የነበረውን ሁኔታ በተመለከተ አጠር ያለ ግምገማ የሰጡት አዲሱ ፕሬዝዳንት ባለፉት 2 ዓመታት የተለየ የፖለቲካ ምህዳር መፍጠር የሚቻልበት መንገድ ቢኖርም ምንም አይነት ለውጥ ማምጣት እንዳልተቻለ ተናግረዋል። ምንም እንኳን በውጥረት የተሞላ ጊዜ የነበረ ቢሆንም ወደ ግጭት የሚያስገባ ነገር እንዳልነበረና
ብዙዎች ሁኔታውን በተሳሳተ መንገድ እንደተረዱት አብራርተዋል። የጊዜያዊ አስተዳደሩ ዋነኛ ተልዕኮ ከቀያቸው የተፈናቀሉ ዜጎችን መመለስ እንደሆነ የገለጹት አዲሱ ፕሬዝዳንት የክልሉን ብቻ ሳይሆን የፌዴራሉን መንግስት እንዲሁም ጉዳዩ የሚመለከታቸው ባለድርሻ አካላትን ትብብር የሚጠይቅ ነው ብለዋል። አዲሱ ፕሬዝዳንት የአፍሪካ ህብረት የፕሪቶሪያ የሰላም ስምምነት መከታተል ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጀነራል ሳማድ አክሶዴ ሚያዝያ 16 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም በአጠቃላይ በፕሪቶሪያው ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በትብብር እንደሚሰራ መግለጻቸው አይዘነጋም። በሀገር ውስጥ የሚገኙ የኤሌክትሪክ መሰረተ ልማት አምራቾችና አቅራቢዎች የጥሬ ዕቃ አቅርቦትና የጉምሩክ አሰራር ስራቸውን አዳጋች እንዳደረገባቸው ቅሬታ አቀረቡ። የኢትዮጵያ ኤሌክትሪክ አገልግሎት ከሀገር በቀል የኤሌክትሪክ መሰረተ ልማት ግብዓት አቅራቢዎች በተለይም ኬብል፣ ትራንስፎርመር፣ ኮንዳክተር እና ሌሎች አምራቾች ጋር አርብ ሚያዝያ 17 ቀን 2017 ዓ.ም ውይይት ሲያደርግ ነው ቅሬታቸው የቀረበው። በውይይቱ አቅራቢዎች፣ አምራቾችና ማህበራት የተሳተፉ ሲሆን ከውጭ ሀገር የሚገቡ የኤሌክትሪክ መሰረተ ልማት ግብዓቶችን በሀገር ውስጥ ለመተካት በሚደረገው ጥረት ሀገር ውስጥ በርካታ መሰናክሎች እየገጠሟቸው መሆኑን ገልጸዋል። የኢትዮጵያ ትራንስፎርመር አምራቾች ማህበር ፕሬዝዳንትና አድቫንቴጅ ኢንዱስትሪ ፒኤልሲ የተሰኘ ኩባንያ ዋና ስራ አስኪያጅ አቶ ዳዊት በላይ በሰጡት አስተያየት ኢትዮጵያ ውስጥ ትራንስፎርመር ውድ የሆነው ጥሬ ዕቃው ከውጭ ሀገር ስለሚመጣ ነው ብለዋል። ጥሬ ዕቃው በሀገር ቤት የሚገኝበት መንገድ እንዲፈለግም አሳስበዋል። በተጨማሪም በሀገር ውስጥ ያሉ ትራንስፎርመር አምራቾች ወደ ስራ ከገቡና ምርታቸው የ2 ዓመት ዋስትና እንዳለው አድርገው ከሸጡ በኋላ 2 ዓመት ሳይሞላው አምራቾቹ ስራ እንደሚያቆሙ ገልጸዋል። ነገር ግን የተሸጠው ምርት የጥራት ዋስትናው 2 ዓመት ሳይሞላ እንደሚበላሽ የሚናገሩት አቶ ዳዊት አምራቾች ወደ ስራ ሲገቡ የሚያመርቱት ምርት ጥራቱን የጠበቀ መሆኑን ጥብቅ ክትትል በማድረግ ዋስትናው የተረጋገጠ ሊሆን ይገባል በማለት አሳስበዋል። ከዩኤፍ ኬብል የኬብል አምራች ድርጅት የተወከሉት አቶ አብርሃም ኃይሉ በሀገር ውስጥ ጥሬ ዕቃዎችን አለማግኘት ማነቆ እንደሆነባቸው ይገልጻሉ። በኢትዮጵያ የኤሌክትሪክ አገልግሎት ውስጥ ከአገልግሎት ውጪ የሆኑ ተረፈ ምርቶች እንዲሰጣቸው ቢጠይቁም የሚተባበራቸው አካል አለማግኘታቸውን ጠቁመው የትብብር ጥያቄ አቅርበዋል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በሰጡት ምላሽ የሀገር ውስጥ አምራቾችን ለመደገፍ እንሰራለን ብለዋል። በሀገር ውስጥ ዓለም አቀፍ ጨረታ ሲወጣ የሀገር ውስጥ አምራቾችን ሲሳተፉ አለማየቴ ይቆጨኛል ሲሉም አስረድተዋል። የዋጋ ማስተካከያው ወቅታዊ ሁኔታ እየታየ እንደሚደረግ የተገለጸ ሲሆን የጥሬ ዕቃ አቅርቦት ችግርን ለመፍታት በሀገር ውስጥ ያሉ ምንጮችን ለመጠቀም ጥረት ይደረጋል ተብሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።